ስማኝ አንበሳው፣ ጤነኛ መሆን ከፈለክ እነዚህ ነገሮች ማድረግ ብቻ ነው የሚጠበቅብህ። ከዛሬ በኋላ ኳስ ማየት ታቆማለህ። ከዚህ በኋላ ማጨስ መጠጣት ታቆማለህ። ከዚህ በኋላ ናይት ክለብ መውጣት ታቆማለህ። ከዚህ በኋላ ሴቶች መቀየር ታቆማለህ። ከዚህ በኋላ ስክሮል ማድረግ ታቆማለህ። ቀጥ ብለህ ወደ መንፈሳዊ ህይወት አለቀ። ምርጫው ያንተ ነው። እነዚህ ሁሉ አደርጋለሁ ካልክ ጤና ነርሰው ብራዘር አታገኘው። ምክንያቱም እነዚህ ሁሉ ነገሮች በሙሉ ያንድ ሰው በሽተኛ የመሆን ምክንያት ናቸው። ምክንያቱም ሰዎች ስንባል ደግሞ መጥፎ ነገር ብቻ ስለምንጠቀምበት ማለት ነው። ስማኝ አንበሳው፣ እኔ በፍጹም የማልወደውና አጥብቄ የምጠላው ቃል ምን እንደሆነ ታውቃለህ? በኋላ አደርገዋለሁ፣ በኋላ እንደዚህ ሆናለሁ፣ በኋላ ደስተኛ ሆናለሁ፣ በኋላ እሰራለሁ፣ በኋላ እጸልያለሁ። እንደዛ የሚባል ነገር የለም ብራዘር። በኋላ የሚባል ነገር በፍጹም የለም። አሁን ሳትጸልይ ቀርተህ በኋላ እጸልያለሁ ብለህ ግን ልትሞት ትችላለህ። በኋላ መጽሐፍ አነባለሁ ብለህ ሳታነብ ቀርጸህ ልትሞት ትችላለህ። በኋላ አደርገዋለሁ ብለህ ሳታደርገው በዛው ልቀር ትችላለህ። ነገ ደስተኛ ሆናለሁ ብለህ ዛሬ ልሞት ትችላለህ። ከዚች ደቂቃ በኋላ ምን እንደሚፈጠር ማንም አያውቅም ብራዘር። በኋላ የሚባለው ነገር የተተወው ለአንድ ፈጣሪ ብቻ ነው እንጂ በኋላ ለሰው ልጅ አልተሰጠም። እሺ፣ ደስተኛ መሆን ከፈለክ አሁን ነው ደስተኛ መሆን ያለብህ። መጀመር የምትፈልገው ነገር ባለ የምትጀምረው አሁን ብቻ ነው። መስራት ያለብህን ስራ የምትሰራው አሁን ብቻ ነው። የምትጸልየው አሁን ነው። ሁሉ ነገር የምታደርገው አሁን በሚባል ሰዓት ነው እንጂ በኋላ አይደለም ብራዘር። በኋላ የሚባል ጊዜ አንተን እስከ ነፍስህ ይቀብራል። ህልምን ይዞ ወደ መቃብር ይወርዳል ብራዘር። በኋላ የሚባለው ነገር ከጭንቅላት ስታወጣው አንተ የምትፈልገው ነገር በሙሉ ካንተ ዙሪያ እያንጃበበ እንደሆነ ይታያል። ምክንያቱም አሁን እያደረካቸው ስለሆነ ቡም 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 በኋላ 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 ስትል ግን ኢነርጂ ዝቅ ይላል ብራዘር። በኋላ የሚባለው ሐሳብ በህይወት ውስጥ ካለ በላይ ውሃ እየቀዳ ከታች ባሉ ቀዳዳ እንደማለት ነው። በኋላ የሚባለውን ቃል ቁረጠው። የሆኑ ሰዎች ባወጡት ነው ህይወትን የምትመራው። አሁንም የሆነ ሰው በተናገረው ያን የተናገረውን ነገር የህይወት መራ አድርገህ ትከተለዋለህ። የሆነ ቦታ የሰማውን ንግግር እንደ ህይወት ፍልስፍና አድርገህ ትወስደዋለህ ብራዘር። እሺ የራስህስ ማን ያንተን ህይወት ማን ይኖርሽ? ያንተን ንግግር ማን ይኖርሽ? ያንተ ፍልስፍና ማን ይኖርሽ? ይኸውልህ ብራዘር፣ በዚህ ምድር ላይ የሰው ልጅ እንዳንድ መሬት ይኸውልህ ብራዘር፣ በዚህ ምድር ላይ የሰው ልጅ እንዳንድ ምድር፣ እንዳንድ ሰማይ፣ እንዳንድ ጨረቃ፣ እንዳንድ ፀሐይ የራሱ ፕላኔት ነው። ትልቅ ዓለም ነው። አንተ ግን እቺ ቅጭብጫብ የሆነ ቦታ የምታገኛትን እውቀት ወስደህ ህይወትን ትመራበታለህ። እሱን እርግፍ አድርገህ ተውና በራስ ዓለም መኖር መቻል አለብህ። በራስ መንገድ መጓዝ አለብህ። በራስ ህግ መመራት አለብህ። በራስ ባወጣው ህግ መታኘት አለብህ። በራስ ባወጣው ህግ መዳኘት አለብህ ብራዘር። እንደዛ ካልሆነ ትቀነጭራለህ። የሁሉም ሰው መሳለቂያ ትሆናለህ። የሆኑ ሰዎች ያወሩትን ወስደህ ህይወትን ትመራበታለህ። ኮፒ ትሆናለህ ማለት ነው። የሆኑ ሰዎች ባወጡት ነው ህይወትን የምትመራው። አሁንም የሆነ ሰው በተናገረው ያን የተናገረውን ነገር የህይወት መራ አድርገህ ትከተለዋለህ። የሆነ ቦታ የሰማውን ንግግር እንደ ህይወት ፍልስፍና አድርገህ ትወስደዋለህ። ያንተ ንግግር ማን ይኖርሽ? ያንተ ፍልስፍና ማን ይኖርሽ? ይኸውልህ ብራዘር፣ በዚህ ምድር ላይ የሰው ልጅ እንዳንድ ምድር፣ እንዳንድ ሰማይ፣ እንዳንድ ጨረቃ፣ እንዳንድ ፀሐይ የራሱ ፕላኔት ነው። ትልቅ ዓለም ነው። አንተ ግን እቺ ቅጭብጫብ የሆነ ቦታ የምታገኛትን እውቀት ወስደህ ህይወትን ትመራበታለህ። እሱን እርግፍ አድርገህ ተውና በራስ ዓለም መኖር መቻል አለብህ። በራስ ባወጣው ህግ መዳኘት አለብህ ብራዘር። እንደዛ ካልሆነ ትቀነጭራለህ። የሁሉም ሰው መሳለቂያ ትሆናለህ። የሆኑ ሰዎች ያወሩትን ወስደህ ህይወትን ትመራበታለህ። ኮፒ ትሆናለህ ማለት ነው። ስኬታማ የሚመስሉ ሰዎች ካያችሁ ስኬታማ አይደሉም። ስኬታማ ሰዎች ስኬታማ ለመምሰል በጭራሽ አያስመስሉም። ምክንያቱም ስለሆነ በራስ መተማመን ያላቸው ሰዎች በራስ መተማመን እንዳላቸው አያስመስሉም። ምክንያቱም በራስ መተማመን ስላላቸው። የሚያስመስሉ ሰዎች በጠቅላላ ያ የሚያስመስሉት ነገር የላቸውም። ምኞታቸው ነው እንደዛ የሚያቅበዘብዛቸው። በራስ መተማመን ያለ ትመስላለህ፣ ግን በራስ መተማመን የለህም። ይኸውልህ ያለው ሰው ሁሌ እንዳለው አያስመስልም። ምክንያቱም እንዳለው ያውቃል። ለማን ነው የሚያስመስለው? ለማን ነው የሚናገረው? በዚህ ምድር ላይ አስመሳዮች በዝተዋል። ስኬታማ እንደሆኑ ያስመስላሉ። በራስ መተማመን እንዳላቸው ያስመስላሉ። ቆንጆ እንደሆኑ ያስመስላሉ። አዋቂ እንደሆኑ ያስመስላሉ። ብዙ ነገር እያስመሰሉ ነው የሚኖሩት። ምክንያቱም ማስመሰል ለነሱ ትልቁ ጥቅም የሚሰጣቸው ምንድነው? አቴንሽን ይስብላቸዋል። የሆነ ሱፍ ተከራይቶ ምናምን ነገር ስታዩት ያማረበት ይመስላል። አቴንሽን ወደዛ ይሄዳል። ተኳኩላ ቆንጆ ሆና ምናምን ነገር ስታዩት ያማረባት ደስተኛ ትመስላለች። ግን እያስመሰለች ነው። አይደለችም። በሜካፑ ቁስሎቿን ሸፋፍና ነው ደስተኛ የምትመስለው።
በጀርባው ስንት ችግር ተሸክሞ ነው ሱፍ ለብሶ ለእናንተ ደስተኛ ይመስላችሁ? አስመሳይ ሰዎች ራሳቸውን ከመጉዳት ባለፈ ከውጭ ያለ ሰውን ያታልላሉ። ምክንያቱም ያላቸው ስለሚያስመስሉ። ውጭ ያለ ሰው ደግሞ እንደነዛ ሰው ለመሆን ይጣጣራል። ብራዘር አትጋጋጥ፣ ራስን ሆን እነሱን ለመምሰል በጭራሽ እንዳትሞክር። ምክንያቱም እርግጥ ስታረገው ታቹ ባህር ነው፣ ጥልቀት ባህር ይዞ ይሄዳል። አውጡኝ አውጡኝ ብትል ማንም አያወጣም። ራስን ስትሆን ግን እያንዳንዱ ነገር ኤክስፒሪያንስ ታረጋለህ። አስመስለ ሳይሆን ኑረህ አድርገህ ነው ለሰዎች የምታስተምረው። ስማኝ አንበሳው፣ እሴት ልጅ በረከት ናት ሲባል ሰምተህ ልትሆን ትችላለህ። እሴት ልጅ በረከት የሆነችው ለአባቷ ብቻ ነው እንጂ ለባሏ አይደለችም። ለባሏ ግን የበሽታው ምክንያት ልትሆን ትችላለች። ብራዘር ፍቅረኛ ወደድኩ፣ አፈቀርኩ፣ ሞትኩልህ፣ ካንተ ጋር መሆን ነው ፈልገው፣ ካንተ ምንም አልፈልግም፣ ደስተኛ መሆን ብቻ ነው ፈልገው ምናምን ነገር ስትልህ እሺ ትላለህ። ጅል ይኸውልህ፣ እንደዛ እያለች ከሆነ ምን እያደረገች እንደሆነ ማሰብ አለብህ። አንተ የምታስበው በጭንቅላት ብቻ ነው። እሷ ግን የምታስበው እያንዳንዷ ደም ስር ተንኮልና እንዴት ካንተ የበለጠ ነገር ማግኘት እንደምትችል ነው። ካንተ እንዴት የምትፈልገውን ነገር ማግኘት እንደምትችል ነው። እሴት ልጅ የምትፈልገውን ነገር ካንተ ካገኘች በኋላ ድፍት ብትል ጉዳዩ አይደለም። አንተ በጣም ጥሩ ሰው ነህ። ካንተ የምትፈልገው ነገር ካገኘች በኋላ አንተ በጣም ጥሩ ሰው ነህ፣ አንተ ወንድም እንጂ ፍቅረኛ መሆን አትችልም ብላ ጥላት ሄዳለች። ከዛ አንተ ደግሞ ታለቃቅሳለህ። ስማይ ብራዘር፣ እሴት ልጅ ካንተ መለየት ስታስብ 6 ወር ሙሉ ታስብበታለች። እንዳንተ የሆነ ነገር ስትጠጣ እኔ ካንቺ ጋር መኖር አልፈልግም እንደምትለው እሷ አይኔ ካንተ ጋር መኖር አልፈልግም አትልም። 6 ወር ታስብበታለች ቁጭ ብላ አንተን ብታጣ ምን እንደምትጎዳ፣ ካንተ ብትለይ ምን እንደምታገኝ። ከዛ በኋላ ላጥ ትላለች። ብራዘር እሴት ልጅ በረከት ናት ለሀገር፣ ለአባቷ። እሴት ልጅ በረከት የምትሆነው ለአባቷ ብቻ ነው እንጂ ላንተ አይደለም። ይህን መርሳት የለብህም። ስማኝ አንበሳው፣ ዓለም በጣም እየዋሸች ነው። ሰዎች እየዋሹ ነው። ስኬታማ የሚመስሉ ሰዎች፣ ደስተኛ የሚመስሉ ሰዎች፣ ዝነኛ የሚመስሉ ሰዎች፣ አለን የሚሉ ሰዎች ሰዓት የሚገርም ሰዓት አድርገው የሚገርም ጃኬት አድርገው ሽቷቸውን ፒው እያደረጉ ብታያቸው ሰዎች ደስተኛ ይመስሏል አይደለ? ደስተኛ አይደሉም። እየዋሹ ነው። ድብና አድርገው እየዋሹ ነው ያሉት። አንተ ግን አልገባም ብራዘር። ይኸውልህ የምታየው ነገር በሙሉ እውነት አይደለም። የምትሰማው ነገር በሙሉ እውነት አይደለም። ከሳጥን ውጭ ማሰብ አለብህ። እነዚህ ሰዎች ያንተን አቴንሽን ለመያዝ ነው እንጂ እውነት ደስተኛ ሆኖ አይደለም። የምር ስኬታማ ሆኖ አይደለም። የምር ሰላም እየተሰማቸው አይደለም። ለአንተ ብዬ ነው። እሺ ስማኝ አንበሳው፣ ብዙ ዋጋዎችን ከፍለህ የምትፈልጋቸው ነገሮች ልታገኘቸው ትችላለህ። 2 ዓመት ህፃን ያለውን አንተን ራስህን ግን ምንም ያክል ዋጋ ብትከፍል በጭራሽ አታገኘው። አሁን ያለፉን ደቂቃዎች ያለፉትን አመታት ምንም ያክል ዋጋ ብትከፍል መልሰህ አታገኛቸውም። ለዛ ነው ራስ ላይ ፎከስ አድርገህ ጊዜ ላይ በደንብ ተቆጣጥረህ ራስ ላይ መስራት ያለብህ። ብራዘር ብዙ ነገሮችን ልታገኝ ትችላለህ። ያለፉን ነገሮች ግን መልሰህ ማግኘት አትችልም። ያለ አማራጭ አሁንን በደንብ አድርገህ መጠቀም ነው። 2 ዓመት ልጅነትህን በፍጹም ማግኘት አትችልም። ያለፉት ደቂቃዎችን መመለስ አትችልም። ያለፈው እድሜ ዘመንን በፍጹም መመለስ አትችልም። የሚመጣውና የወደፊቱን ግን አሪፍ ማድረግ ትችላለህ ካለፈው ተምረህ። ምክንያቱም ያለ አማራጭ ስላለፈው ማለቃቀስና መቆጨት ሳይሆን ስለ ወደፊቱ አዲስ ህይወት መጀመርና እዛ ላይ በደንብ አድርገህ መስራት ብቻ ነው። ብራዘር መቀየር የምትችለው ነገር ላይ ብቻ ትኩረት አድርግ። መቀየርና መመለስ የማትችለው ነገር ላይ ኢነርጂንም እውቀትንም ጊዜንም አታባክን። ላንተ ብዬ ነው። ስማኝ አንበሳው፣ ይሄ ስልክ ከ85,000 እስከ 100,000 ብር ነው የሚሸጠው። ሰርቲ ፕሮማክስ አምሮኛልና እባካችሁ በ35,000 ብር ሽጡልኝ ብላቸው የሆነ ሱቅ እጄ ይሸጥሉኛል። አረ በጭራሽ ትቀልዳለህ እንዴ ነው የሚሉኝ። አንተ የምትፈልገው ነገርም የሆነ ቦታ አለ። ያን ነገር ለማግኘት ግን ይህን ሰርቲ ፕሮማክስ ለማግኘት 100,000 ብር ወይም 80 ምናምን ሺህ ብር እንደምትከፍለው ሁሉ ያን የምትፈልገውን ነገር ለማግኘትም የሆነ መክፈል ያለብህ ዋጋ አለ። ኢነርጂ ልትለው ትችላለህ፣ እውቀት ልትለው ትችላለህ፣ ጊዜ ልትለው ትችላለህ። መክፈል ያለብህ ነገር አለ። ያን ነገር ካልከፈልከው በፍጹም አታገኘውም። ይህን ስልክ ስላማሪ ብቻ አይደለም የኔ ያደረኩት፣ ዋጋ ከፍዬበታለሁ። የምትፈልገው ነገር ቁጭ ብለህ በምኞት አይመጣም። ለዛ ነገር ዋጋ መክፈል አለብህ፣ መታገል አለብህ፣ መሮጥ አለብህ፣ ሰዎችን መጠየቅ አለብህ። እያንዳንዱ እርምጃ ለዛ ለስኬት የምትከፈል ዋጋ ናት። ያን ካላደረክ የምትፈልገው ነገር ምኞት ብቻ ነው የሚሆነው። ብራዘር አትልፋ። እያንዳንዱ የምትፈልገው ነገር የሚከፈል ዋጋ አለው። ያን ዋጋ ከከፈልክ ግን ቤት ድረስ የምትፈልገው ነገር ይመጣልሃል። ስማኝ አንበሳው፣ አንተ ጉልበታም ልትሆን ትችላለህ። አዎ ምንም ጥያቄ የለውም። እሴት ልጅ ደግሞ ካንተ የበለጠ ፈጣሪ የሰጣት ጥበብ አላት።
አንተ ጉልበት ስላለህ ሴት ልጅ በጉልበቴ እንደፈለግኩ አደርጋታለሁ ብለህ የምታስብ ከሆነ ትበላለህ። ሴት ልጅ አንተ ማጥፋት ከፈለገች ፈጣሪ የሰጣትን ጥበብ ተጠቅማ መቼ በምን ሰዓት ምን ልታደርግ እንደምትችል በፍጹም አታውቅም። ብራዘር የምትበላው ምግብ ላይ ንስንስ አድርጋ ልታስተኛ ትችላለች። በዛው የምትጠጣው መጠጥ ጋር ጠብ አድርጋበት ጭልጥ ስታረገው በዛው ጭልጥ ልትል ትችላለህ። በምን ሰዓት ምን እንደምታደርግ ከማታውቅ ሴት ጋር አትጣላ። ምን ታደርጋለህ? ትተዋታለህ፣ መንገድን ትቀጥላለህ። ራስ ብዬ ነው ብራዘር፣ የማታሸንፈውን ጨዋታ አትጀምረው። ሴት ልጅ በጉልበት መቼም አታሸንፋትም።